ማጥናት አልችልም። ዮኒ ጓያን እንደሰማችሁት ከፕሮቴስታንት ሃይማኖት ወጥቻለሁኝ ፕሮቴስታንት ከአድዋ ድል በኋላ የመጣ ሃይማኖት ነው ብሏል። ፋንታሁን ዋቆ የተባለ የኦርቶዶክስ መምህር የሙአ ተዋህዶ መስራች መካከል የሆነው አንዱ ነው። በዚህ ሰዓት ኢትዮጵያን ሊመራ ኢትዮጵያን ሊገዛ የሚችለው የአድዋን ድልን ያመጣ ኦርቶዶክሱ ማህበረሰብ እንጂ ፕሮቴስታንት ሀገር ሊመራ አይችልም። ምክንያቱም ፕሮቴስታንቶች የአድዋ ጦርነት ጊዜ የሉም፣ የአድዋ ጦርነት ላይ አልተሳተፉም። በጦርነቱ የተሳተፉት ሙስሊሞች ኦርቶዶክሶች ናቸው። ስለዚህ የአድዋ ድል የመጣ በኦርቶዶክሶች ስም ነው። አገር መምራት ያለበት ኦርቶዶክስ እንጂ ፕሮቴስታንት አይደለም እያሉ ነው። ሶ ዮኒ ጓያ ወደ ሙአ ተዋህዶ ተቀላቅሏል ማለት ነው። ሙአ ተዋህዶዎች ኢትዮጵያ ሊመራ የሚገባው የኦርቶዶክስ እምነት ተከታይ የሆነ ነው። አድዋ ላይ የተዋጋው ኦርቶዶክስ ነው የሚል አመለካከት ያላቸው ኦርቶዶክሶች ናቸው። የፋኖ ደጋፊዎችና ፋኖን የሚመሩት ፋኖን የሚያዋጉት አካላቶች ማለት ነው። ዮኒ ማኛ ወደ ፋኖ ገባ ብላችሁ ያዙት ማለት ነው። ሌላው ዮኒ ማኛ ፕሮቴስታንቶች ሸውደውኛል፣ ፕሮቴስታንቶች ወደ 47000 የሚደርስ ቅርንጫፍ አላቸው ላለው ኦርቶዶክስን በጣም በርካታ ቅርንጫፍ አላት። አገራችን ራሱ ካራ ኦርቶዶክስ፣ ጸጋ ኦርቶዶክስ እና ቅባት ኦርቶዶክስ የሚባላሉ። በነገራችን ላይ ቅባት ኦርቶዶክሶች የጎጃም ኦርቶዶክሶች ናቸው። የራሳቸው እንትን አላቸው፣ ሲኖዶስ ያላቸው የራሳቸው ጳጳስ ያላቸው ናቸው። ካራ ኦርቶዶክስ የተባሉት የጎንደርና የትግራይ ኦርቶዶክሶች ሲሆኑ ካራ የተባሉት ቅባት ኦርቶዶክሶችንና ጸጋ ኦርቶዶክሶች ስለሚገሏቸው ነው። ካራዎቹን እንትኖቹ ቅባቶችና ጸጋዎቹ ካራ ብለው አወጡላቸው ስለገደሏቸው። ሰይፉን ነው ካራ ያሉት ማለት ነው። ስለዚህ የካራ ኦርቶዶክስ የጸጋና የቅባት ኦርቶዶክስ አስተምሩ ይለያያል። ይሄን ብቻም ሳይሆን የመለካውያን የሚባሉ ኦርቶዶክሶች አሉ። ለምሳሌ የሩሲያ ኦርቶዶክሶች ከኢትዮጵያ ኦርቶዶክሶች ጋር አይመሳሰሉም። ያኔ ፕሮቴስታንት ውስጥ ብዙ ልዩነት አለ ቢባልም ኦርቶዶክስ ውስጥም ብዙ ልዩነት አለ። አዘለም አቀፈም ሲጀመር ፕሮቴስታንትም ኢየሱስ ፈጣሪ ነው ትላለች፣ ኦርቶዶክስም ኢየሱስን ፈጣሪ ነው ትላለች። ምክንያቱም ኦርቶዶክስም ፕሮቴስታንትም ኢየሱስን ፈጣሪ ያደረጉትን መነኮሳት ይቀበላሉ። ኢየሱስን ፈጣሪ ያደረጉት እና አትናቴዎስ የተባሉ መነኮሶች ናቸው። በጣም የሚያስግ ነገር ልንገራችሁ። አትናቴዎስ ኢየሱስ አንድ አካል ነው ያለው ሁለት አካል ነው ያለው የሚለውን አያውቅም። ኖርማሊ ኢየሱስን ፈጣሪ ነው አለ አለቀ፣ ሞተ። እሱ ከሞተ በኋላ ያሉት መነኮሶች ሐሳብ ገባቸው። የተለያዩ ፍልስፍናዎችን ማንጣት ጀመሩ። በቃ እርስ በርስ መጣላት ጀመሩ። ኢየሱስ አንድ ፈጣሪ ነው ወይስ ሁለት ፈጣሪ፣ ያኒ አንድ ባህሪ ነው ወይስ ሁለት ባህሪ ነው እየተባባሉ ማለት ነው። ኦኬ አሁን ምንድነው ባለፈ ራሱ ዮኒ ጓያ ሲል ምን ሲል ነበረ? አይ ፕሮቴስታንቶች ኢየሱስን ሁለት ባህሪ ያለው እያሉ ነው፣ ኦርቶዶክስ ግን አንድ ባህሪ ያለው ትላለች እያለ ነው። በነገራችን ላይ ፕሮቴስታንቶች ኢየሱስን ሁለት ባህሪ አለው የሚሉት መጽሐፍ ቅዱስ ላይ ጳውሎስ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ስለዚህ ፕሮቴስታንቶች ምን ይላሉ? ኢየሱስ ፈጣሪ ያለው። ስለዚህ ኢየሱስ ፈጣሪ ያለ የተባለው ሰውነቱ ለብቻ ፈጣሪነቱ ለብቻ ስለሆነ ሁለት ባህሪ ስላለው ነው ይላሉ። ኦርቶዶክሶች ግን የኢየሱስን ፈጣሪ ያለው የሚለውን አይቀበሉም። ኢየሱስ ራሱ ፈጣሪ ስለሆነ ኢየሱስ ፈጣሪ የለውም ይላሉ። አስባችሁታል? ያኒ በጥቂቱ እንኳን ቢሆን ፕሮቴስታንቶቹ መጽሐፍ ቅዱስ ላይ ለመቆም ሞክረዋል። ነገር ግን ፕሮቴስታንትም ኦርቶዶክስም ተመሳሳይ ነው። ሁለቱም ኢየሱስ ፈጣሪ ነው የሚሉ ናቸው። ጉባኤ የሚከተሉ ናቸው። አዛን እያለ ነው እኛ ጋር ይሄን ይመስላል።